እስራኤልን ማስጠንቀቋ ተሰምቷል። አሜሪካና እስራኤል በኢራን ላይ የምድር ጦር የሚያሰማሩ ከሆነ ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥና እንዲሁም ደግሞ ወታደሮቿን እንደምትልክ አንድ ከፍተኛ የሱዳን ጦር ጄኔራል አስታውቀዋል። ጄኔራሉ በሰጡት መግለጫ አሜሪካና እስራኤል የምድር ጦራቸው ወደ ኢራን የሚልኩ ከሆነ በእግዚአብሔር ስም እምላለው በኢራን ለሚገኙ ወንድሞቻችን ድጋፍ እንሰጣለን፣ ብርጌዶቻችን ወደ ኢራን እንልካለን፣ እንዲሁም ደግሞ በፈቃደኝነት እንዋጋለን ሲሉ ተደምጧል። እናንተስ የሱዳኑ ጄኔራል የሰጡት መግለጫ እንዴት ተመለከታችሁት? እስኪ ሐሳባችሁን አጋሩኝ። ወቅታዊ አዳዲስ መረጃዎች ለማግኘት የፕላስ ምልክቷን እየነካችሁ አስፈሪና አስደንጋጭ የተባለ ሚስጥር በይፋ አውጥታለች። በመካከለኛው ምስራቅ ያለው ውጥረት አይበገሬ ደረጃ ላይ በደረሰበት በዚህ ወቅትም የኢራን ከፍተኛ ወታደራዊ አመራሮች የሚሰነዝሩት ንግግር ዓለምን እያነጋገረ ይገኛል። ኢራን እስካሁን ወደ ጠላቶቿ የላከቻቸው ድሮኖችና እንዲሁም ደግሞ ሚሳኤሎች ጊዜ ያለፈባቸውና መጣያ ያጣንላቸው ናቸው በማለት እውነተኛውና ዘመናዊ የጦር መሳሪያ ክምችቷም ገና ከመጋዘን እንዳልወጣ ገልጻለች። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ የጠለቁ የሚሳኤል ከተሞች መገንባቷ ተገልጿል። በዚህ ሰዓት ገንዘብ አሳጥቷታል። ጦርነቱ እንግዲህ ለኢትዮጵያም ተርፏል። ኢትዮጵያ በዚህ ጦርነት ከ13.5 ሚሊዮን ዶላር በላይ አሳጥቷታል። በመካከለኛው ምስራቅ የተቀሰቀሰው ጦርነትም በኢትዮጵያ አየር መንገድ ላይ ከፍተኛ የኢኮኖሚ ጫና እያሳደረ ይገኛል። አሜሪካና እስራኤል በኢራን ላይ የከፈተው ጥቃት ተከትሎም አየር መንገዱ ወደ 10 መዳረሻዎች የሚያደርጋቸው በረራዎች ለመሰረዝ መገደዱ ቢቢሲ አስታውቋል። ይህ ቀውስ አየር መንገዱን በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንዳሳጣው ተገልጿል። በዚህ ምሽቱ ተሰምቷል። መካከለኛው ምስራቅ በሌላ ከፍተኛ ቀውስ ተመታለች። ኢራን በትላንትናው ዕለት ማለትም የካቲት 26 ቀን 2018 ዓ.ም በባህሬን ግዛት ላይ የሚገኘው ግዙፉ የባብኮ የነዳጅ ማጣሪያ ላይ እንግዲህ ከፍተኛ ጥቃት ማድረሷ ነው የተገለጸው። ይህ ጥቃት በክልሉ የነዳጅ ንግድና እንዲሁም ደግሞ ጸጥታ ላይ የደረሰ ቀጥተኛ ምት እንደሆነ ነው የተገለጸው። ጥቃቱ ተከትለው በነዳጅ ማጣሪያው ላይ እጅግ ከፍተኛ ፍንዳታ የተከሰተ ሲሆን ጥቁር ጭስ በአካባቢው ሸፍኖት እንደነበረም ተገልጿል። ታዲያ ቤተሰቦች ወቅታዊ አዳዲስ